የብዙዎቻችሁ ጥያቄ ሩታ በስተጀርባ ምን ሆነ? ምንድነው? ምን ተፈጥሮ ነው? በሰላም ነው? ያንን ጥያቄ ጠይቀችሁ ብላችሁ ብዙዎቻችሁ ወጣ ገባ ብላችኋልና ጀግናና ቆራጥ ሴት አላማዋ ወደኋላ የማትል ሴት ጥያቄ ነው ብዬ ነው የምወስደው። ለምን ብትሉ ሴት ልጅ ድራማ ውስጥ ሁልጊዜ የምትካተት ሴት ልጅ ለትዳር አትሆንም። ህይወቷ ለራሱ ሁልጊዜ ፊልም ነው የሚሆነውና ልክ እንደ ጽጌ ማለት ነው። አሁን ጽጌ ማን እውነት አውርቶ ማን ትክክለኛ ህይወት አላ ብሎ የሚያምናለ የለም። ሩታ ደግሞ እንደዚህ አይነት ህይወት መኖር አትፈልግም። ማሽቃበጥ አትፈልግም። ትዳሯን በስነ ስርዓት ስራዋን እየሰራች ህይወቷን መምራት ስለምትፈልግ የጀግና ጥያቄ ነው ብዬ ነው ያሰርኩት እኔ። አንዳንዶቻችሁ ግን በጣም ማስመሰል ትፈልጋላችሁ። ያስመሰላችሁ ጊዜ መግፋት ትፈልጋላችሁ። ያ ደግሞ ጥሩ አይደለም። ሴት ሊቆራጥ ስትሆን በራሷ በቃ ውሳኔ ላይ ስትደርስ ህይወቷ ሁሉ ይስተካከላል። ፋሚሊዎቼ በእውነት እኔ እንደዛ ነው ያሰብኩት። ማለት ትናንትና አይታችኋል ጽጌ የለቀቀችው ቪዲዮ በኢንስታግራሟ ላይ አብርሽ ገብቷል። እርግጥ ና ብለውም ላይሆን ይችላል። ነገር ቢሆንም ግን ማጥፋት አለባት፣ መልቀቅ የለባትም ያን ቪዲዮ። ትናንት ታርቀው ዛሬ ያን ቪዲዮ መልቀቅ የለባትም። ቅንጭላ ቢኖራት ግን እሷን ነጥብ ነው የምትፈልገው አብርሽ ላይ እና ሩታ ላይ ነጥብ ስለምትፈልግ ሩታዬ ሰርጓን ሰርጋ በቃ ነፃ ብትወጣ ይሻላታል። አንደኛ ደግሞ ማግባትና አብሮ መሆን ብቻ በቂ አይደለም። ሩታ ተናግሯል። ሁሉንም በደንብ ብታዳምጡት ማለት ነው። እኔ እሱን ሁሉን ነገር ሳይስማማ ቀርቶ አይደለም፣ ፋሚሊዎች የሚወቁ ብዬ ነው። ቀን ቀን እየወለደ ነው። ቀኖች ተቀኖች እየጨመሩ ቃላችን እያከበርን ስላልሆነ በእናንተ ፊት ቃሉ እንዲገባ ፈልጌ ነው ያለችው እንጂ አብርሽ ካይስማማ ቀርቶ አይደለም፣ ተስማምቷል ሁሉን ነገር። ነገር ግን ቀን ስደት ያለ ሰው መቼም እንረዳቸዋለን። እኔ አሁን ዛሬ ሄዳለሁ ነገ ሄዳለሁ እያልኩ ስንት ዓመቴ እንደዛ ማለት ነው። ያን ነገር እንዳይሆንባት እንጂ በአብርሽ አለመተማመን አይደለም። አብርሽ ወደ ኋላ ይላል ብላ አይደለም። ማወቅ አለባችሁና ላይክ ሰብስክራይብ አድርጉኝ። እኔ ዛሬ ደግሞ የመጣሁት አንድ ነገር አለ። ሙቪና አብርሽ ይታረቁ የምትሉ ኮሜንት ጻፉ። በእውነት እንደው እኔ ቢታረቁ ነው ሳቃቸው፣ የድሮ ሳቃቸው እንዲመለስ እፈልጋለሁ። በእውነት ፋሚሊዎቼ በጣም ነው በቃ የቻናሉ የወደቀበት ማለት ነው። እና ጽጌ ከህይወታቸው እንድትወጣ ቶሎ ተጋብተው ቢጋቡም ባይጋቡም ደግሞ ጽጌ ከነሱ መስራት የለባትም። በጣም አስመሳይ ናት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ እንግዲህ መጥቼላችኋለሁ ውድ ፋሚሊዎቼ፣ ክርስቲያን ወገኖቼም ሰላም 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 ብያለሁኝ። ጾም እንዴት ይዟችኋል? ከኔ ጋር ጾም አሪፍ ነው። እንግዲህ ማታ ጽጌ በኢንስታግራም ነው የለቀቀችው ፎቶ ነበርና ዩቲዩበሩ በሙሉ አንቀጥቅጦታል። በቃ እቺ ልጅ ከዛ እነሱ ህይወት ካልወጣች ሰላም የለም። አብርሽ የዋህ ነው። አብርሽ በቃ መጠቀሚያ ነው የማንም። ሩታ ወድ አይደለም ይሄን ውሳኔ የወሰነችው እና ብዙ ነገሮች ወደፊት ፈርታ ነው ምናምን የምትሉ ሰዎች አላችሁ እና እናንተ ደግሞ ምንም ያስፈራት ነገር የለም። ትዳር እኮ የፈጣሪ ስጦታ እንጂ የሰው ልጅ ስጦታ አይደለም በነገራችን ላይ እና ብዙ የሚያስፈራት ነገር የለም። ነገር ግን ጽጌና ዳኒ ከነሱ ህይወት ካልወጡ ነገ ተነገ ወዲያ ለቻናላቸው ብቻ ማደግ ነው እንጂ የሚጥሩት ለነሱ ምንም ቦታ የላቸውም። ጥቅማቸውን እንጂ የሰው ልጅ ትዳር ነው ብለው የሚገነዘቡት ነገር የለምና የጽጌ ህይወት ደግሞ ሁልጊዜ የድራማ ህይወት ነው። ሁልጊዜ ህይወቷ በቃ እንቆቅልሽ ነው የምትኖረውና ሩታዬ ደግሞ እንግዲህ ታቋታላችሁ። እሷ የመጣችው ንጹህ ፍቅር እንጂ ገንዘብንና ማንነቷን የእሱ ማንነት ሳይሆን ገንዘብን ሳይሆን ፍቅርን ብቻ ይዛ ስለመጣ እዚህ ሚዲያ ላይ ህይወት የጽጌ ህይወት ለእሷ ምንም አይደለም። ያቺ ህይወቷ ሙሉ ድራማ ነው እና ያ በዛ አታመጣጥምት ለማለት ፈልጌ ነው። ሲቀጥል ደግሞ አብርሃም ሁልጊዜ ማለትም አይማርም። ያን ፎቶ ለራሱ እሷ እንደዛ ስትያሽቃብጣት መግባት የለበትም። ትናንትና ውድቅ የወረደው ትናንትና ጥሩ የሆነው አሁን ስሜታቸው አሁን በደንብ ሳይረጋጋ እዛ እሷ ፎቶ ላይ ገብቶ የዛን ያህል አረካት ማሳየት አይቻልም። እሱ ባለትዳር ነው፣ በቃ ባለትዳር ነው። አሁንም ነገም ተነገ ወዲያም ጽጌ ከአብርሽ መራቅ አትፈልግም። ለምን? ጥቅሟ ነዋ። እስቲ ዛሬ ብቻቸውን ቪዲዮ ይስሩና ማንም እንደሚያይላቸው ማንም አይላቸውም፣ ያውቃሉ። ለምን? ግሪስ ፋሚሊ በጣም የዋሆችና ሞኝ ናቸው ተብለን ተወስደናል ማለት ነው። የአብርሽ ፋሚሊ በሙሉ የዋሆች ናቸው ነው ስማችንና በዛ ምክንያት በቃ ከነሱ መራቅ አይፈልጉም። ሩታዬ ግን ነቅታለች። በትናንትና ንግግሯ ብዙ የያዝኩን ነገር አለ እኔ ነጥብ ማለት ነው። ማንም ስጓር መስራት አትፈልግም። የአብርሽ ነው እንጂ ከአቅሟ በላይ የሆነባት
እሷ መለየት ትፈልጋለች። ማንም ሰው መግባት በህይወቴ አልፈልግም፣ በራሳችን ነው ማድረግ የምንፈልገው፣ ማንንም አናስገባም። አሁንም ነገም ተነገ ወዲያም ከማንም ጋር መስራት እንደማትፈልግ ነው እሷ እየተናገረች የነበረው ማለት ነው። ግን እዛ ጋር ደግሞ ውሳኔው ሴት ስወስን ወንድ ልጅ ማገዝ አለበት። ያ ነገሯ ነው እሷ ግልጽ ለማድረግ የመጣችው እንጂ ለትዳሯን ብቻ ለሰርጉን ብቻ አይደለም የመጣችው። ብዙ ነገሮችን ተናግራለች ቢገባችሁ ማለት ነው። እና ሩታዬ ውሳኔዋ በጣም ትክክል ነው ማለት አብርሃም የሞኝነት ጥግ በሉት በቃ የሆነ ከነሱ ጋር በቃ ብዙ ጊዜ ማሳለፍ ይፈልጋል። ቢሰርቡትም ስድቡ ምንም አይመስለውም። የሰው ልጅ ደግሞ በትንሽ ነገር ካልተማረ በብዙ አይማርም። ከዛ በላይ መስዋዕት ያስከፈለው ሰው የለም ከጽጌና ከዳኒ። ትናንትና ነው እኮ የምሩ ጊዜ ፍቅር የመጣችው እኮ አብክተው መጨረሻ ነው የመጣችው አይደለ? መጨረሻ መጣ አጋገረችው እሷ ላይ ሁሉም ነገር በረደ። ነገር ግን እነሱን ጓደኛ አድርጎ ሌላውን ሰው ማራቅ አይችልም። መጀመሪያ ማራቅ ያለበት ጽጌና ዳኒን ነው ከህይወቱ ውስጥ ማለት ነው። እና ዛሬ የመጣሁት ደግሞ በአንድ ነገር ብቻ አይደለም። ዛሬ ያው እንግዲህ የደስታ ብስራት እንሰማለን ብዬ ተስፋ አደርጋለሁ። የሰርጋችን ቀን መያዣው ነው። ኮንግራ ብለናል። እርግጠኛ ነኝ ተስማምተው ቀኑን እንግዲህ ያው ከፋሲካ በኋላ በፊት ነው የሚሆነው፣ ከፋሲካ በኋላ ነው የሚሆነው። ነገር ግን እዚህ ጋር እኔ አንድ እንትን ያለ ነገር አለ ማለት ነው። ውድ ፋሚሊዎቼ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ፣ እወዳቸዋለሁ። አጭር ቪዲዮ ለመልቀቅ ነው የመጣሁት። እንደዚህ ያልኩበት ምክንያት በጣም ብዙዎቹ ስለተናገሩት ነው። ብዙ ኮሜንት አይተናል። ትክክል ናት ሩታዬ፣ ትክክል ናት ሩታዬ፣ በቃ ይራቁ ብቻቸውን ይምጡ ነው የምትሉት። እና ትናንትናም ኮሜንት ላይ ውሳኔዋ ትክክል ነው፣ ሰርጋቸው ቀን ይቆረጥ፣ እሷም ደግሞ ትክክል ሰርታለች እያላችሁ ነው። እና ያንን ውሳኔ እንግዲህ ዛሬ እንደሚያሳውቁን ተስፋ አደርጋለሁኝ። አብሽሩ፣ አትጨናነቁ። ነገር ግን እዛ መሀል አንድ ነገር አለ። የእነሱና የእሷ አንድ መሆን ነው ዋናው። ሰርግ ተሰረገ ምን አለ ልባቸው ከተገናኘ ምንም ችግር የለውም። ምንም የሚመጣ ነገር የለም። ዋናው ሰርግ ሮጦ ማረጉ ብቻም አይደለም። የእሷና የእሷ እቅዳቸው መገናኘት አለበት። አስተሳሰባቸው አንድ መሆን አለበት። ትዳር ማለት መግባት መውጣት እኮ ቀላል ነው ፋሚሊ። ትዳር መውጣት መግባት ቀላል ነው። ነገር ግን ማቆየት ነው ችግሩ። ያንን ትዳር በምን ምክንያት እናቆየው ነው እንጂ የምናሳስበን። ይሄ ቀላል ነው ብዬ አስባለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ፋሚሊዎቼ እኔ በቃ ዛሬ አንደኛ ደግሞ አብርሽና ሙቤ ሩታዬ አብረው ይሁኑ፣ የድሮ ሳቅ መለስ የምትሉ በላይክ በሰብስክራይብ እያረጋችሁ ኮሜንት ጻፉ። እውነት ቪዲዮ ሲለቀቅ እንደው ደግነት ለራስ ነው። ክፋት ምንም እዚህ ሚዲያ ላይ ምንም ይጠቅመን ነገር የለም። እና አብረው ይስሩ፣ ከነ ጽጌ ከነ ዳኒ ይራቁ፣ እነ ሙቪ እና ኤፍሬም ጋር ይስሩ ብላችሁ ኮሜንታተር የማያደርገው ነገር የለም። ተአምረኛ ማለት ኮሜንታተር ነው በእውነት። ትናንት አሁን ለታሁን የተላቀቀው ቪዲዮ ላይ በጣም ኮሜንት ተነሱ ራቁ ነበር የተባለው። ትናንት አይታችኋት ሩታ የተናገረችው ንግግር በጣም ብዙ ኮሜንት አይታለች በደንብ። እሷቸው ጋር መስራት አትፈልግም። አብርሽ ነው ትንሽ ያስቸግራት ይመስለኛል እንዳው ንግግሯ ላይ እንጂ ጭራሽ መገናኘት አትፈልግም። እና ሙቤና አብርሽ ይታረቁ፣ አብረው ይስሩ የምትሉ ኮሜንት ጻፉ። በእውነት ደስተኛ የሰው ልጅ ደስታ የሚያስደስት በጣም ነው እሱ የሞተበት ቻናሉ ማለት ነው። እና የሰው ደስታ የሚያስደስታችሁ ላይክ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ አንድ ላይ ይምጡ። በእውነት ደስ ይላሉ። በቃ ሁሉ ነገራቸው አብ ስለ ስደተኛ ፈገግታ ናቸው አብረው ሲሆኑ ማለት ነው። ላይክ ሰብስክራይብ አድርገው። ወዳቸዋለሁ ፋሚሊዎቼ።